ዛሬ በዚህ ቪዲዮ የምንመለከተው በጣም ሂውጅ የሆነ ኤክሴል ዳታ እንዴት በቀላሉ ማኔጅ እንደምናደርግ ይሆናል። ለምሳሌ እንደዚህ አይነት በጣም ሂውጅ ዳታ ቢኖረን ይሄን ሂውጅ ዳታ ስክሮል እንኳን ለማድረግ አንደኛ እዚህ ጋር ክሊክ አድርገን ዳውን አሮው እንደዚህ ስንነካ 200 300 ሺህ ዳታ ቢኖረን በጣም እንዲዝ በልቂ ነው። ሁለተኛ እዚህ ጋር መጣን እቺኛዋን እንደዚህ ለታች ስንጎትት እንደምንፈልገው አይሆንልንም። ስለዚህ መጨረሻ ላይ መድረስ እንዴት ነው የምናደርግ? አለንበት ኤሪያ ላይ ሆነን ከኪቦርዳችን ኮንትሮል እና ሽፍትን አንድ ላይ እንይዝና ዳውን አሮ ስንነካ የሴሉ መጨረሻ ላይ በቀላሉ መድረስ እንችላለን ማለት ነው። ከዚህ ወደ አንደኛው ወይም ፈርስት ሴል ላይ መድረስ ከፈለግን በተመሳሳይ ኮንትሮል ሽፍትን ፕሬስ እናደርግና አፕ አሮ ፕሬስ እናደርግ ወደ ነበረበት እንመለሳለን ማለት ነው። ስለዚህ በቀላሉ ስክሮል ከምናደርግ ኮንትሮል ሽፍት አፕ አሮ እና ኮንትሮል ሽፍትን በመያዝ አፕ አሮ እና ዳውን አሮ በመጠቀም ዳታችንን እንደምንፈልገው ቪዚቢሊቲውን በቀላሉ ማኔጅ ማድረግ እንችላለን ማለት ነው። ሁለተኛው ለምሳሌ ይህን ዳታ እንደዚህ ስክሮል በምናደርግበት ጊዜ ከቶፕ ላይ የነበረው ሄደር ዛት ሚንስ እዚህ ጋር ሄዲንግ ታይትል ያስቀመጥናቸው ናምበር፣ ኔም፣ አይዲ፣ ሳላሪ፣ ቼክ ኤጅ እና ዴት ኦፍ በርዝ አብረው ስክሮል ይሆናሉ። ነገር ግን መሀል ላይ ስንደርስ ምን እንደነበር ለምሳሌ ይሄ እዚህ ጋር አይዲ ነበር ወይስ ሳላሪ ነበር የሚለው ግራ ልንጋባ ስለምንችል ሄዲንጉ መሆን አለበት አዚቲስ ፍሪዝ ነው መቀመጥ አለበት። ስለዚህ እንዴት ነው ማድረግ የምንችል? ሄዲንጋችንን ብቻ ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ቪው ጋር ክሊክ እናደርግና ፍሪዝ ፔን ይላል እዚህ ጋር። ይሄን ፍሪዝ ፔዝ የሚለውን ስንነካ አንድ ክሊክ ስናደርግ የተለያዩ አማራጮች ይመጡልናል። ፍሪዝ ፔን የሚል አለ፣ ፍሪዝ ቶፕ ሮ የሚል አለ፣ ፍሪዝ ፈርስት ኮለመን የሚል አለ። ፍሪዝ ቶፕ ሮ ማለት ሴሌክት ያደረኩትን አንድ ሮ ብቻ ማለት ነው። ፍሪዝ ኮለመን ማለት ደግሞ ናምበሩ ያለበት የመጀመሪያውን ኮለመን ለምሳሌ ዳታችንን ወደ ቀኝ ወደ ግራ ሙቭ የምናደርግ ከሆነ ቁጥሩ አዚቲስ ፖዝ እንዲሆን ከፈለግ ፈርስት ኮለመንን ፍሪዝ እናደርጋለን። ነገር ግን ብዙ ጊዜ ዳታችንን አፕ ኤንድ ዳውን ስለሆነ ሙቭ የምናደርገው ቶፕ ላይ ያለው ሮው ብቻ ፍሪዝ ካደረግን ኢት ኢዝ ናፍ። ስለዚህ ፍሪዝ ቶፕ ሮ የሚለውን ነካለሁ። አሁን ይህን ፍሪዝ ካደረግኩት በኋላ ዳታችንን ወደታች ስክሮል ስናደርግ እንደምትመለከቱት እዚህ ጋር የተቀመጡት ታይትሎች በሙሉ ባሉበት ቁጭ ይላሉ። ስለዚህ እያንዳንዱ ዳታ ምን እንደሆነ ወይም እያንዳንዱ ኮለመን የያዘው ዳታ አይዲ፣ ሳላሪ፣ ኔም፣ ሴክስ፣ ኤጅ ኤንድ ናምበር የሚለውን በቀላሉ አይደንቲፋይ ማድረግ ወይም መለየት እንችላለን። ስለዚህ ይሄ እንዲሆንልን ቶፕ ሮዋችንን ብቻ ሴሌክት እናደርግና ፍሪዝ እናደርጋለን ማለት ነው። ሌላው እዚህ ጋር ፊልተር አውት ማድረግ የምንፈልገው ዳታችንን ለምሳሌ በስም ሊሆን ይችላል፣ ወንድ ሴት ለብቻ ሊሆን ይችላል፣ በአይዲ ሊሆን ይችላል፣ በሳላሪያቸው ሊሆን ይችላል። ስለዚህ ይሄን ማድረግ የምንችለው እንዴት ነው? ቶፕ ላይ የተቀመጡት ሄደራችንን ወይም ታይትላችንን ሴሌክት እናደርግና እዚህ ጋር ዳታ የሚል ውስጥ እንገባለን። ዳታ የሚል ውስጥ ስንገባ ፊልተር የምትል እዚህ ጋር ይከናለች። ፊልተር የምትለውን አንዴ ክሊክ እናደርጋታለን። ዘን ፊልተር ሆነ ማለት ይሄን ሳይን ያሳየናል ወይም ሊስትድ ሜኑ ይፈጥርልናል ማለት ነው። ለምሳሌ እዚህ ጋር ወንድ ሴት አለ። አይ ወንዶች ብቻ ነው ፊልተር አውት ማድረግ እንፈልጋለን። እቺን አይከን ክሊክ እናደርጋትና እዚህ ጋር የወንዶችን ብቻ እንደዚህ ሴሌክት እናደርግና ኦኬ ስንል ወንድ የሚል ብቻ ይመጣልናል ማለት ነው። አይ ሴት ነው የምፈልግ ካለ ደግሞ እዚህ ጋር ክሊክ እናደርግና ሴቶችን ብቻ ክሊክ አድርገን የሴቶችን ዳታ ብቻ ያወጣልናል ማለት ነው። ፊልተር ያደረግነውን ማጥፋት ስንፈልግ እዚህ ጋር ክሊር ፍሮም እዚህ ጋር ፊልተር ያደረግነውን አጥፋልን እንደማለት ነው። ክሊክ ስናደርግ ወደ ነበረበት ይመለሳል። ሌላው ፊልተር አውት ማድረግ የምንፈልገው በደሞዛችን ሊሆን ይችላል። ለምሳሌ ደሞዝ ላይ ክሊክ እናደርግና የተዘረዘሩትን አንዱ ብቻ ብናስከር እንደሚያወጣል። ነገር ግን እዚህ ጋር ነምበር ፊልተር ይላል። ነምበር ፊልተር ላይ ኢኳልስ ጋር እንሄድና ኢኳልስ የሚለውን ክሊክ እናደርጋለን። ዘን ደሞዝ ስንት ይሆን? ለምሳሌ 500 ይሆን። 500 ደሞዝ የለም ያው ለማሳየት የተቀመጠ ስለሆነ እንጂ 500 ይሆኑትን ብቻ እንደዚህ ብቻ አደርግልናል። አሁን እዚህ ጋር ከ500 በላይ የለም። ይሄ ብቻ አይደለም፣ ከዚህ በላይ የሆነ ደሞዛችሁ ብንፈልግስ እዚህ ጋር እንሄድና ነምበር ፊልተር ዘን ግሬተር ዛን ከስንት ከ10 ሺህ በላይ ደሞዝ አለ። ይሄው ከ10 ሺህ በላይ ነው በሙሉ ያወጣልናል ማለት ነው። እንደዚህ ያደረግን እንደምንፈልገው ነምበር ፊልተር ላይ እንገባና ለዛ ለምሳሌ ደሞዛችሁ ከ20 ሺህ በታች ነው ክሊክ እናደርግ ከ20 ሺህ በታች ያሉትን ብቻ ፊልተር አውት ያደርግልናል ማለት ነው። በዚህ መሰረት ናምበር ፊልተር መጠቀም እንችላለን። ፊልተሩ ከጨረስን በኋላ ፊልተር የሆኑትን ዳታ ብቻ ስለሆነ የሚያሳየን ይሄን ፊልተር ማድረግ አለብን። ክሊር ማድረግ ስላለብን ክሊር እናደርጋለን ማለት ነው። በዚህ መሰረት ዳታችንን ፊልተር አውት
እያደረግን በምንፈልገው መንገድ መጠቀም እንችላለን። እንደፈለግ ኦርጋናይዝ ኤንድ ማኔጅ ማድረግ እንችላለን ማለት ነው። ሌላው ለምሳሌ ከለር ብንቀባ ራሱ በከለር ፊልተር አውት ማድረግ እንችላለን። ሆም ላይ ልመለስና ይህን ሴል ብቻ የራሱ ከለር ፊል አድርግለት። ይህን ከለር ቀባሁት። አሁንም ይህን ከለር ተመሳሳይ ፊል አድርገውና እዚህ ጋር ፊልተር ባይ ከለር ይላል። አሁን አንድ ከለር ብቻ ስለቀባ ይችላል መጣልኝ። ይሄን ብነካ ቀለም የቀባዋቸውን ዳታዎች ብቻ ፊልተር አውት አድርጎ ያሳየኛል ማለት ነው። ስለዚህ እናንተ የምትፈልጉትን ዳታ በሙሉ የሆነ ቀለም ትቀቡትና እነን ቀለሞች ብቻ ፊልተር አውት አድርጎ ማውጣት ይቻላል ማለት ነው። ዘን ስንጨርስ ክሊር እንለዋለን፣ ወደ ነበረበት ይመለሳል ማለት ነው። ሌላውና የመጨረሻው ምንድነው? ፋይላችንን በዚህ መልኩ ፊልተር አውት ኦርጋናይዝ ካደረግን በኋላ ፕሪንት ማድረግ አለብን። ለሚፈልገው አካል በወረቀት መስጠት ሊያስፈልገን ስለምንችል እንዴት ፕሪንት ማድረግ እንደምንችል እዚህ ጋር የሚያሳየን ይሄ ላይን ምንድነው? እስከዚህ ድረስ ነው አንድ ፕሪንት ማድረግ የምንችል ወይም አንድ ወረቀት ላይ የሚዘልን ማኑዋሊ ከእያንዳንዱ ከሴላችን እንደዚህ እያደረግን ይሄን ወደዚህ እያስጠጋን እንደዚህ እያሰፋን ቲዝ በልኪ ነው። ይሄ ቦርደር እንዲችልልን ብለን ይሄን እንደዚህ ማስጠጋት የለብንም። ነገር ግን ሴክስ ኤጅ እንዴት ኦፐርዝንም አንድ ላይ አብረን እንዴት ፕሪንት ማድረግ እንደምንችል እናያለን። ፕሪንት ማድረግ ፋይል ላይ ዘን ፕሪንት ወይም ከኮዳችን ኮንትሮል ፕላስ ፒ እንነካለን። እዚህ ጋር ሾው ፕሪንት ሪቪው እንበለውና እንዳልኳችሁ እስከ ሳላሪ ብቻ ነው ያዘልን። ስለዚህ ሙሉ እንዲይዝልን ምን እናደርጋለን? እዚህ ጋር ኖ ስኬሊንግ የምትል አንድ በተን አለች። ኖ ስኬሊንግ የምትለዋን አንድ ክሊክ እናደርጋታለን። ዘን የተለያዩ አማራጮች ይሰረዝራል። የመጀመሪያው አማራጭ ፊት ለፊት ኦን ዋን ፔጅ ሙሉ ኢንታየር ሺቱን አንድ ፔጅ ላይ ያወጣልን ማለት ነው። ይሄ በጣም ሂጅ ዳታ ስለሚሆን ጭምቅ ስለሚልና ስለማይታይ አይመከርም፣ እንተዋለን። እኛ የምንፈልግ ምንድነው? ኮለመናችንን አንድ ሺት ላይ እንዲይዝልን፣ ሮው ግን ኔክስት ፔጅ እየሆነ እንዲወጣ ስለሆነ ፊት ኦል ኮለመንስ ኦን ዋን ፔጅ የሚለውን ክሊክ እናደርጋለን። እንደምታዩት እዚህ ጋር ሴክስ ኤጅ እና ዴት ኦፍ በርዝን አንድ ላይ አስቀመጠልን ማለት ነው። ይሄ ብቻ አይደለም። አሁንም የምንፈልገው ማስጠጋት የምንፈልገው ካለ እዚህ ጋር ሁለት አይኮኖች አሉ እንደምታዩቸው። ስለዚህ እቺኛዋን ስነካት አክቲቭ ይሆናል። አክቲቭ ሲሆንልኝ እዚህ ጋር ሌፍት ክሊክን በመያዝ ወደ ቀኝ ወደ ግራ እንደዚህ ማስፋት ማጥበብ፣ ወደ ታችም ከፈለግን ያንሰኛል ካል እንደዚህ ማስፋት ማጥበብ እንችላለን፣ ሌላ ዳታ እንዲዝልን። ነገር ግን እንዲህ ከምናደርግ ይሄ ባለበት ይሁንና እንደዚህ ይሄን ካደረግን በኋላ ምንድነው ሌላው የሚቀረን? እዚህ ጋር ያስቀመጥናቸው እነዚህ ኔም፣ አይዲ፣ ሳላሪ በእያንዳንዱ ሺት ላይ ታይትሉን እንዲወጡልን እንፈልጋለን። ለምሳሌ ኔክስት ፔጅ እንደምታዩት ኢምፒቲ ነው፣ ምንም ታይትል የለውም። ኔክስት የምናየው ኢምፒቲ ነው። ይሄ ታይትሎች ወይም ሄዲንጎች አሉ ላይ ነው፣ ፈርስት ፔጅ ላይ ብቻ ነው። ስለዚህ እንዴት ነው ማምጣት የሚችል የሚለውን ስንመለከት ወደ ዳታችን እንመለስና አንዴ ይሄ ምንድነው ሄዲንጋችንም ታይትላችን ነው። ስለዚህ በእያንዳንዱ ፔጅ ላይ ፕሪቪው እንዲሆንልን ፔጅ ላይአውት ላይ ክሊክ እናደርጋለን። ዘን ፔጅ ላይአውት ስንገባ ፕሪንት ታይትልስ የምትላለች እዚህ ጋር ይችን አንዴ ክሊክ እናደርጋለን። ይሄን ክሊክ ስናደርግ እዚህ ጋር ሮስ ቱ ሪፒት አት ዘ ቶፕ እና ኮለመንስ ቱ ሪፒት አት ዘ ሌፍት የሚላል። እኛ የምንፈልግ ሮ ቶፕ ላይ ሪፒት እንዲሆን ከየት እስከ የት ያለው ሮ ይሄኛው ከኤ 1 እስከ ጂ 1 ድረስ ያለው። ስለዚህ ከኪቦርዳችን ኤ 1 አፕቱ ማለት ሽፍት ፕላስ 2 ነጥብ እስከ ጂ 1 ያለው ዳታ ምን እንዲሆንልን ሪፒት እንዲሆንልን ዘን ኦኬ እንላለን። እንመለስና ለፋይል ፕሪንት ሾው ፕሪንት ፕሪቪው በለው እዚህ ጋር ዘን ይሄ ፊት ኦል ኮለመንስ ባለበት ነው። አሁን ኔክስት ፔጅ ላይ ክሊክ ባደርግ እንደምታዩት ቀጣዩ ላይ ምን አለን? አይዲያችን በእያንዳንዱ ሺት ላይ ምን ሆነልን ተደጋገመልን ማለት ነው። እንደዚህ እያደረግን ዳታችንን እንደምንፈልገው ማድረግ እንችላለን፣ ፕሪንት ማድረግ እንችላለን ማለት ነው።